እንደምናደርሽ ኢትዮጵያ አለሁልሽ አለ ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ እኔ በተቀደልኩ በተበረጨቀ ቁጥር እናንተ ለሹመት መንደርደር አለባችሁ እንዴ? የነጻነት ወርቅነህ ህልፈት ለበርካቶች የህልም አይነት ሆኗል። በኢቢኤስ አቅራቢነቱና በፊልሞቹ እንዲሁም በቲያትሮቹ የሁሉም የሥጋ ዘመድ እስኪመስል ድረስ ቤተሰባዊነትን በመፍጠሩ ስለመታመሙ ሳይታወቅ ህልፈቱ መሰማቱ ድንጋጤ ፈጥሯል። ስለዚህ ባለ ብዙ ተሰጥኦ የጥበብ ሰው ከውልደቱ እስከ ህልፈቱ ባጭሩ ያሰናዳነውን እንሆ። አንድ ወርቅ ጉድጓድ ላንተ አላጣም አላልሽኝም? እሺ የኪነ ጥበብ ባለሙያ ነጻነት ወርቅነህ እምሩ የካቲት 10 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለሽ ዋይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። አባቱ ፖሊስ ሲሆኑ ሻለቃ ባሻ ወርቅነህ እምሩ ይባላሉ። ለቤተሰቡ አራተኛ ልጅ ሲሆን 4 ወንድሞችና አንድ እህት አለችው። ነጻነት ወርቅነህ ያደገው በአዲስ አበባ ኡራኤል ተብሎ በሚጠራው ሰፈር ነው። የመጀመሪያ ደረጃ ትምህርቱን በአስፋወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ ያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ ተጉኗል። የሁለተኛ ደረጃ ትምህርቱን ምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሏል። ወደ ኪነ ጥበቡ ዓለም የገባበት አጋጣሚም አንድ ቀን ድንገት ሲያልፍ ዩኒቲ ቲያትር ክበብ የሚል ፖስተር ተለጥፎ ይመለከታል። ነጻነትም በከፍተኛ ጉጉት የክበቡን አባላት ያነጋግራቸውና በመቀላቀልም ገና በ16 ዓመቱ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብ ውስጥ በመታቀፍ ቲያትር መስራት ጀመረ። ሆኖም በኋላ ዩኒቲ ቲያትር ክበብ በመፍረሱ ቀጣዩ የነጻነት መዳረሻ የሩሲያው የባህል ማዕከል ወይም የፑሽኪን አዳራሽ ሆነ። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። ነጻነት ወርቅነህ በፑሽኪን ቆይታው ፍሬሽማን የሚለውን ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር በጥሩ ሁኔታ ሰርተውታል። ነጻነት በአንድ በኩል ፍሬሽማንን ፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትር አሳይቷል። ነጻነት በፑሽኪን በነበረው ቆይታ ላይ አብሮት ከሰሩት ተዋናዮች መካከል ኢሳያስ አስራት ስለ ነጻነት የትወና አቅም ይህም ብሏል። እኔ ስለ ነጽ ይመሰክራለሁ፣ የሚሰራውን ገና ሲወጥ ነው ያውቀዋል። ፑሽኪን የሩሲያ ባህል ማዕከል በነበርንበት ወቅት እኔም እሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። በመሃላችን ጥሩ ፍክክር ነበር። ነጺ ግን የተለየ ሰው ነበር። አድምቶ መስራትና በዚያው መጠንከር እንዲሁም ግቡን መምታት ያውቅበታል በማለት ይመሰክራል። ነዋሪነቱን በካናዳ ያደረገው ከዚህ በፊት ከነጻነት ጋር አብሮ የሰራው ገዛይ መኮንን ሲናገር ነጻነት ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶቹ ላይ ነበር የተለየ ችሎታ እንዳለው ያስመሰከረው ብሏል። እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘ የ5 ደቂቃ ድራማ ላይ ካስ ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁንም ድረስ ፈጽሞ አይረሳኝም ይላል። ነጻነት ከዚህ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነት ሰጥቷል። ኢትዮጵያ ልቀቂኝ ይላታል፣ እምቢ ትላለች። ጄላ ያረጀች እሷን እጦራለሁ ብዬ ነው። ነጻነት እጅግ ብዙ የኪነ ጥበባዊ አበርክቶች ያሉት ሰው ነው። በቲያትር ዘርፍ ያለውን ስንመለከት ነጻነት ወርቅነህ በይቅርታ ምሽት የተሰኘው ቲያትርን በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ የሰራው ቲያትር ሲሆን በመቀጠልም በብሔራዊ ቲያትር ካብ ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታዊት ስጦታ የተባሉ ቲያትሮችን የሰራ ሲሆን ፍሬሽማን የራሱ ድርሰትና በሕዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነው። የቴሌቪዥንና የሬዲዮ ድራማዎች ነጻነት ወርቅነህን ሌላው ከሕዝብ ጋር ይበልጥ ያስተዋወቁት የኪነ ጥበብ ስራዎቹ ናቸው። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ ያለልኝ መኳንንትና የጥላውን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላውን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድልን ሰጠው ነበር ብሏል።
በአዲስ አበባ ከተማ መስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነትን አሻራ ማግኘት ይቻላል። በሬዲዮ ድራማዎች ላይ በድርሰት በኢትዮጵያ ሬዲዮ እንዲሁም በኤፍኤም 97.1 ላይ ተሳትፏል። የፊልሙ ዓለም ነጻነት ወርቅነህ አቅምና ተሰጥኦን ለህዝብ በደንብ ያሳየበት ነው። እሱ የተጎነባቸው ፊልሞች ዓመታትንም ተሻግረው እንደ አዲስ ጥርስ የሚያስከድኑ ቢታዩ የማይሰለቹ ናቸው። ቆይ 450 ሺህ ብር ከዘራችሁ ኖራችሁ ያውቃል? እንደው የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን የፊልሙ ኪሳራ ላይ ቢጥለውም ከዛ በኋላ ኤፍቢአይ 123፣ ያንቹ ሌባ 12፣ ሚስተር ኤክስ፣ ባለቀለም ህልሞች፣ ስለማይዘነጋው ውለታ፣ እድል 20፣ ቾምቤ የተሰኙ ፊልሞችን በመስራት የፊልም ዘርፉን አንድ እርምጃ ከፍ ማድረግ ችሏል። የኤፍቢአይ 123 ፊልም ደራሲ ራሱ ሲሆን በባለቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። ነጻነት ወርቅነህ በህዝብ ዘንድ በባለቀለም ህልሞች፣ ባንቹ ሌባ እንዲሁም በኤፍቢአይ ፊልሞች የተለየ አድናቆትና ተወዳጅነትን አግኝቷል። ሰብስበሽናል እኮ መስማማትን ያቃተን እኮ ሸሚዝ ቀየርና። ነጻነት ደራሲና ተዋናይ ዳይሬክተር ብቻ አልነበረም። ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር ነው። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለዓመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ ያስችሎታል። ዝም ሲሏችሁ ሰው አናት ላይ ፊት ትላላችሁ እንዴ? እንዲሁም መድረኮች መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብም ላይ የሚደርስበት የለም። የሚሰራቸው ማስታወቂያዎች እሱ ካልሆነ ሌላ ሰው የማይደግማቸው የተለየ ቀለምና አዝናኝነት ያላቸው ናቸው። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ይቻላል። ነጻነት ወርቅነህ ከስራዎቹ ባሻገር በሰዎች ደስታ ይበልጥ የሚደሰት ነው። በበርካታ ችግሮች ውስጥ ያለፈ ቢሆንም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ በሕይወቱ ፈገግታ ሳይለየው በርካቶችንም ፈገግ እንዳሰኘ ዘልቋል። አብሮት ለሚሰሩ የኪነ ጥበብ ባለሙያዎች ሆነ አጠቃላይ ለሰው ልጆች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች የደስታና ሐዘን ጊዜም ቀድሞ ከፊት የሚገኝ መሆኑን የቅርቦቹ ይመሰክራሉ። ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆቹም የ18፣ የ15ና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦራገን ስቴት ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ እየተማረ ይገኛል። ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ሙዚቃ ፍቅር እንዳላት ከወራት በፊት ገልጾ ነበር። ነጻነት ወርቅነህ ከቅርብ ጊዜ ወዲህ በገጠመው መጠነኛ የጤና እክል ከወንድምና እህቱ ጋር በመሆን ወደ ህንድ ሀገር በመሄድ ሕክምናውን ተከታትሎ ተመልሶ ነበር። ከሕክምና ከተመለሰ በኋላም በሚሰራበት የኢቢኤስ ቴሌቪዥን ቀርቦ አሁን በሙሉ ጤንነት ላይ እንደሚገኝ ከዚህ በኋላ ለክፉ የሚዳርገውም እንዳልሆነ ገልጾ ነበር። ከዛ በኋላ ወደ መደበኛ የኢቢኤስ ስራውን በመመለስ ስራውን ጀመረ። እናም ከዛ ወዲህ ያን ያህል ስለመታመሙ ሳይሰማ ድንገት በገጠመው ህመም በአይሲኤምሲ ሆስፒታል ሲረዳ ቆይቶ አርብ ጥር 8 2018 44 ዓመት ሁሌ 30 ቀናት ሲቀረው ከዚህ ዓለም ድካም አርፏል። ለነጻነት ወርቅነህ ቤተሰቦች፣ አድናቂዎችና በአጠቃላይ ለኪነ ጥበቡ ማህበረሰብ መጽናናትን እንመኛለን። ነጻነት ወርቅነህ መቼም በማይዘነጉት ስራዎቹ ሁሌም ሲታወስ ይኖራል። ነፍስ ይማር። የተወዳጅ ሚዲያ አዘጋጆቹ እዝራ እጅጉና ሳራ አህመድ ታሪኩን እንዳዘጋጁት